ቆይ ለምንድነው ሁሉም ሰው ዘንባባ የያዘው? ለምን ዘንባባ እንደያዘ ምክንያቱን ባውቅ ደስ ይለኛል። ዛሬ ሆሳዕና ነው፣ ግን ለምን ዘንባባ እንይዛለን? ከብዙ ዓመታት በፊት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ታላቋ ከተማ ወደ ኢየሩሳሌም ለመግባት ወሰነ። ይህ ቀን በታሪክ ውስጥ እጅግ ልዩና የደስታ ቀን ነበር። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ከተማዋ ከመግባቱ በፊት የእሱ ተከታይ የሆኑት ደቀ መዛሙርቱን ልኮ ሂዱ፣ ማንም ተጭኖባት የማያውቅ ውርንጭላ ታገኛላችሁ፣ ፈታችሁ አምጡልኝ አላቸው። ባለቤቶቹም ለምን ትወስዷታላችሁ ብለው ሲጠይቁ ደቀ መዛሙርቱ ለጌታ ታስፈልገዋለች አሉ። ልክ እንደ ተባለውም አመጡለት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ከተማዋ ሲቃረብ እጅግ በጣም ብዙ ሕዝብ ሊቀበሉት ወጡ። ሰዎች በጣም ደስ አላቸው። ግማሾቹ ልብሳቸውን መንገድ ላይ አነጠፉለት፣ ሌሎቹ ደግሞ ከዛፍ ላይ የዘንባባ ዝንጣፊዎችን እየቆረጡ በመንገዱ ላይ ያነጥፉ ነበር። በዚያ የነበሩት ሕፃናትም በደስታ እየዘለሉና የዘንባባ ዝንጣፊ እየወዘወዙ ሆሳዕና ለዳዊት ልጅ፣ በጌታ ስም የሚመጣ የተባረከ ነው እያሉ በታላቅ ድምፅ አመሰገኑት። በኢትዮጵያ በገጠርም ሆነ በከተማ እንዲሁም በዓለም ዙሪያ የምንኖር ኦርቶዶክሳውያን ክርስቲያኖች ሁሉ ይህንን ቀን በታላቅ ድምቀት እናከብረዋለን። የሆሳዕና ዕለት ጠዋት በቤተ ክርስቲያን ውስጥ ካህናቱ የተባረከ የዘንባባ ዝንጣፊ ለምእመናን በሙሉ ያድላሉ። ይህም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ ሕዝቡ የተቀበሉበትን ዝንጣፊ ያስታውሰናል። ልጆችም ዝንጣፊውን ተቀብለው በጣም በሚያምር ሁኔታ እየጎነጎኑ የዘንባባ ቀለበትና አክሊል ዘውድ ይሠራሉ። ይህንንም ለራሳቸው ያደርጋሉ፣ እንዲሁም ለወላጆቻቸውና ለወዳጅ ዘመዶቻቸው በደስታ በስጦታ መልክ ያበረክታሉ። በኢትዮጵያ በሁሉም ቦታዎች ያሉ ምዕመናን የዘንባባ ዝንጣፊውን እያውለበለቡና እያጨበጨቡ ሆሳዕና በአርያም እያሉ ቀኑን በዝማሬና በደስታ ያሳልፉታል። የልብ ጀግኖች ሆይ፣ እኛም ዛሬ የዘንባባ ቀለበት ስናደርግ ጭንቅላታችን ላይ ስናስርና ስንዘምር ልክ እንደ ኢየሩሳሌም ሕፃናት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በልባችን ንጉሥ አድርገን እየተቀበልነው መሆኑን እናስባለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ትሑት እንደሆነ ሁሉ እኛም ደግና ትሑት ልጆች እንድንሆን ያስተምረናል። ሳራም ለምን ዘንባባ እንደሚያዝና ቀኑ ለምን እንደሚከበር ከተረዳች በኋላ ቀኑን ከሌሎች ሕፃናትና ምዕመናን ጋር ሆና በዝማሬና በደስታ ስታሳልፏለች። የልብ ጀግኖች ሆይ፣ እናንተም ከነሳራ ጋር አብራችሁ ለጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ናና የምስጋና ጌታ እያላችሁ ዘምሩለት።
የልብ ጀግኖች፣ ከመጽሐፍ ቅዱስና ከቅዱሳን ሕይወት የሚማሩ ጀግኖች